ኢፌድሪ ምክትል ጠቅላይ ሚኒስትርና የብልጽግና ፓርቲ ምክትል ፕሬዝዳንት ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር አረጋ ከበደና የአማራ ክልል ፓይፕ ፋብሪካ ምክትል ስራ አስኪያጅ ሰላማዊት አለማየሁ የሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ የባህር ዳር እጩዎች ናቸው። የብልጽግና ፓርቲ ምክትል ፕሬዝዳንት ተመስገን ጥሩነህ ለሕዝብ ተወካዮች ምክር ቤት ሲወዳደሩ አረጋ ከበደና ወይዘሮ ሰላማዊት ደግሞ ለክልል ምክር ቤት እጩ ሆነው ቀርበዋል። ፓርቲው ሶስቱም እጩዎቹ በተገኙበት በባህር ዳር ከተማ ደማቅ የምርጫ ቅስቀሳ ማጠቃለያ መርሃ ግብር አካሂዷል። የለውጡ መንግስት ለክልሉ በሰጠው ልዩ ትኩረት ዘርፈ ብዙ ስኬቶች መገኘታቸውን በንግግራቸው የጠቆሙት ምክትል ፕሬዝዳንት ተመስገን በብልጽግና ዘመን የጎደለው ሞልቷል፣ የጠመመው ተቃንቷል፣ ያልተጀመረው ተጀምሯል ብለዋል። ለአማራ ክልል ህዝብ ከብልጽግና ዘመን የተሻለ ዘመን አይመጣም። ስለ አማራ ህዝብ ለዘመናት ሲነዛ የነበረውን የተሳሳተ ትርክት እያረመ ያለውና ያረመው ብልጽግና ነው። የአማራ ህዝብ እሴቶች ከፍ ያደረገው ብልጽግና ነው። ለዘመናት ተቋርጦ የነበረውን የአማራ ክልል የመንገድ ግንባታ ፕሮጀክት በተለምዶ አጠራር ሽሮ ፈሰስ አስፓልት ያስቆመውና እንደገና ያስጀመረው ብልጽግና ነው። ላሊበላን እያደሰ ያለው ብልጽግና ነው። ለዘመናት ካሁን ፈረሰ ሲባል የኖረውን የፋሲል አብያተ መንግስት ግንብ እንደገና የፈጠረው ብልጽግና ነው። ሐይቅ ከተማ ላይ በገበታ ለትውልድ ውቡን የሎጎ ሐይቅ ሪዞርት የሰራው ብልጽግና ነው። በክልሉ መዲና ባህር ዳር የተከናወኑ ስራዎች ደግሞ ጸጋና አቅሟን በአግባቡ የተረዱ የብልጽግና ማሳያ እንድትሆን ማስቻልን ግብ ያደረጉ ናቸው። ለዚህም ነው ለባህር ዳሮች ስለ ብልጽግና መንገር ለቀባሪ ማርዳት ነው፣ የህዝቡን ምርጫ እናውቃለን ሲሉ ምክትል ፕሬዝዳንቱ የተናገሩት። ለባህር ዳር ነዋሪዎች ስለ ብልጽግና መናገር ለሐዋርያት ስለ ክርስትና፣ ለሱሃባዎች ደግሞ ስለ እስልምና እንደ ማስተማር ይቆጠራል። የባህር ዳር ልጆች ብልጽግና ናቸው ወይ ብሎ መጠየቅ፣ ጳጳሱ ቄስ ናቸው ወይ ወይም ዑለማው ደረሳ ናቸው ወይ ብሎ እንደ መጠየቅ ይቆጠርብኛል። ባህር ዳር እኮ ራሷ አፈጣጠሯ ፈጣሪ ሲፈጥራት ብልጽግና ሰው ሆኖ የሚንቀሳቀስባት ከተማ ናት። ብልጽግና ምን እንደሚያስብ ምን እንደሚሰራ ሀገራችንን የት እንደሚያደርስ ውይቷ ባህር ዳር ሕያው ምስክር እየሆነች ነው። እነዚህ ዘርፈ ብዙ ስራዎች ቢኖሩም ክልሉ ዛሬም የተለያዩ የቤት ስራዎች እንዳሉበት የጠቆሙት ምክትል ፕሬዝዳንት ተመስገን የሐሰት ትርክትና የጠላት ሴራ በህዝቡ አስተዋይነት ከሽፏል። የአማራ ህዝብ የሚበጀውን ያውቃል። መጪው ዘመን ከብልጽግና ጋር ብሩህ እንዲሆን ደግሞ ብቸኛ አማራጭ እኛው ነን ሲሉ አረጋግጠዋል። በትክክለኛው መንገድ ወደ ትክክለኛው ግብ የሚመራው ካገኘ ተአምር መስራት የሚችል ህዝብ ነው። እነሆ ያ ትክክለኛ መንገድ ደግሞ ብልጽግና መንገድ ነው። ያ ትክክለኛ ግብ የኢትዮጵያ መለወጥ፣ የኢትዮጵያ መበልጸግ ነው። ስለዚህ ብልጽግናን ምረጡ፣ የኢትዮጵያን ብልጽግና ምረጡ የምንለው ለዚህ ነው። ከአማራ ስነ ልቦናና ስሪት ጋር የሚሄደው ፓርቲ ብልጽግና ነው። አማራ በኢትዮጵያ ውስጥ ትክክለኛውና ተገቢውን ቦታ እንዲያገኝ የሚያስችለው ብልጽግና ፓርቲ ነው። ብልጽግና ፓርቲ ባካሄደው በዚህ የምርጫ ቅስቀሳ መርሃ ግብሩ ላይ ለፓርቲው ያላቸውን ድጋፍ ለመግለጽ በርካታ ቁጥር ያላቸው የከተማዋ ነዋሪዎች ማልደው ባህር ዳር ዓለም አቀፍ ስታዲየም በመገኘት አጋርነታቸውን አሳይተዋል።